መጪው ዘመን የኛ ዘመን ነው ብያምናል። ለምን መሰለ ይሄ ልልበት የቻልኩት የዓለም አይን ወደዚህ መዞሩ አይቀርም። ለምን ይመስላል? መጪው ጊዜ ለኢትዮጵያን እጅግ አስደሳች ነው ይሉናል መምህራችን ዶክተር ሮዳስ ታደሰ። ምን ተስፋ ይዘውልን መጡ? እሱንም እንመለከታለን። ብቸኛ ሶርስ የሆነው የሄኖክ መጽሐፍ ነው። የሱ ባለቤት ደግሞ ኢትዮጵያ ናት። እንግዲህ የሃይማኖት ጉዳዮችንም ደግሞ አነሳለታለሁ። በተለይም ደግሞ ዶክተር ዘበነን ካስታውሷቸው የሃይማኖት መምህር ናቸው እና በዛም ደግሞ እንግዲህ ዶክትሬት ላይ ደረሱ ናቸውና ዶክተር ዘበነን መጀመሪያ ላይ እንደ ቀልድ እያደረጉ ከመሃል የሚያወጡት ልጆች አሉ እና ማመን አስቸገረኝ። አንደኛ እንዳልከው ፒኤችዲ የደረሰ ነው፣ ፊሎሶፊ ዶክትሬት ያለው ነው። ሁለተኛ በእምነት ውስጥም በጣም የቆየ ሰው ነው። ግን መጽሐፍ ቅዱሱ መቼ አልቆ አልኩኝ። መጀመሪያ የሚናገራቸው ነገሮች አንደኛ መጽሐፍ ቅዱስ አለ፣ ሁለተኛ ምንም ጥቅም የላቸው፣ ይቅርታ አድርግልኝና የሚገርሙ ተረቶች ናቸው። እና አንዳንዴ እንደዚህ አንዳንዶች ግን በሌሎች ለመወደድ ሲሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከተሐድሶዎች በላይ ታሪኳን እያበላሹ ይገኛል። በጣም የተለየ ነው። ለቤተክርስቲያን የሚሰጠው ክብር ደግሞ ከቤተክርስቲያን በላይ ነው። ጃንደረባው አንድ ግለሰብ ነው አልክ። ግለሰብ አይደለም ጃንደረባው፣ አገር ነው። አገርን የሚወክል ነው። የህንደኬ መንግስት ሲጀምር የበላይ ባለስልጣን ብሎ ያስቀምጧል መጽሐፉ ራሱ። እና ወንጌልን ደግሞ ለኢትዮጵያ ሰብኳል። ተውና እንኳን እሱ ሐዋርያ ነው። ሐዋርያ ምን እንደሆነ እንኳን አታውቅም። ለህዝቦቹ ሐዋርያ የሆነ ተብሎ ተጽፎለታል። ይሄንን እንኳን ማሰብ እንኳን አትችልም። ሐዋርያ ምን እንደሆነ ጴንጤ ወዳጆች ይንገሩ። ታየ እኔ አይደለም፣ ጴንጤ ወዳጆችን ጠይቃቸው። ሌላው ክርስትና በጎጃምና በጎንደር በ13ኛው ሴንቸሪ ነው የገባው ብለ ቀጥፋል። ውሸታም ነህ አንተ፣ በጣም ውሸታም ነህ። ጎንደርና ጎጃም ላይ በእንኳን ተውና በህገ ወንጌል በህገ ልቡናና በህገ ኦሪት እንኳን የተቀደሱ ቦታዎች ነበሩ። እንደነ ጣና ቂርቆስ ያሉ ቦታዎች ነበሩ። አስተካክል፣ አትዋሽ፣ አትግጠፍ። በግሪክ ቋንቋ ነው ቅዳሴ ለመጀመሪያ ጊዜ እንትን የተባለው ብላል። ይሄም ውሸት ነው። ግሪክና ግዕዝ ሲጀምር ሰማይና ምድር ናቸው። ፌሚኒዝም በአሜሪካ ተቃውሞ ገጥሞታል። የፌሚኒዝም ጉዳይ ከእንደገና በአሜሪካም ሆነ በዓለማችን ላይ እንደ አዲስ መነጋገሪያ ሆኗል። እንጋብዛቸዋለሁ። እሷም እንደተናገረችው ከሆነ የፌሚኒዝም ሀሳብ የዓለማችን የህዝብ ቁጥር ለመቀነስና ትዳርን ለመበተን ሆነ ተብሎ በሀብታሞች የተዘጋጀ ሀሳብ ነው ስትል ተናግራለች። በኢትዮጵያም ከጅምሩ በርካታ ተቃውሞችን የገጠማቸው እነዚህ የፌሚኒዝም አራማጆች በርካታ ወንድሞቻችንና እህቶች እባካችሁ እነዚህን ጥያቄ መልሱልን። ውርዲ ኢትዮጵያ ላይ ምን ችግር አለው? ተመሳሳይ ጾታ ፈታ ብሎ ቢኖር መብቷ ነው። ሴት ልጅ ወንድ ልጅ መብቱ ነው ብላ እንደምትመጣ በእርግጠኝነት ነግራቸዋል። በእውነቱ ለኛ እህቶች አስባችሁ ነው ይህን ጥያቄ ያነሳችሁት በማለት እየሞገቱ ይገኛሉ። ጥያቄውን የሚያራግቡ ሰዎች ግን ትዳርን የሚጠየፉ ሃይማኖትን ገሸሽ የሚያደርጉ በመሆናቸው በርካቶች ጥያቄ እያነሱባቸው ይገኛሉ። በፌሚኒስት መልኩ ሰላማዊ ትዳር የሚኖሩትንና ለማግባት ዳድ የሚሉትን ሰዎች በማስደንበር 15 ቀን ወሲባዊ ግንኙነት በመከልከል ስራ ባለመሄድ እያልሽ ሀገርንም ትውልድንም ለማቃወስ አትሞክሪ። እጣቱን የሚጠባ ሕፃን ልጅ ኢትዮጵያ የለም። ሁሉ ግብረ ሰዶምን እቃወማለሁ። ተመሳሳይ ጾታን ሌዝቢያንነትን አወግዛለሁ። ካረክሽ ችማተብ ተካደኝ ከኔ ቀድሞ የሚደግፍሽ ከኔ ቀድሞ የሚወድሻለም ግን አትያትም። ሰላም ውድ ኦርቶዶክሳውያን እንደምን አላችሁ? ሁላችሁንም በያላችሁበት ሀገር ሰላም ብያለሁ። ዛሬም እንግዲህ እንደተለመደው ያስተምሩናል ይገስጡናል ያልኳቸው ቪዲዮዎች ቀርብ ያለው ቪዲዮቹን ላይክ፣ ሰብስክራይብ፣ ሼር በማድረግ ለተወዳጅ ክርስቲያናዊት ወንድሞቻችን እንድታጋሩትል በትና ጠይቃችኋለሁ። ይህች እናት እጅግ እንቁ ናት። ለበርካታ ኢትዮጵያንና ኦርቶዶክሳውያን እናቶችም ምሳሌ ትሆናለች። ልጆቿን የቤተ ክርስቲያን ትምህርት እያስተማረች እንደዚህ እያዘመረች እያሳደገች ነው። እስኪ ልምዷን እንድንቀስም ትንሽ እንከታተላት። ስሟ ማነው? ድንግል ማርያም። የት ትገኛለች? ቤተ ክርስቲያን። መቼ ልምጣ? በቀን በቀን። ምን ይዤላት? ክብርና ምስጋና። ምስጋናዎቿ ስንት ናቸው? ብዙ ናቸው። ከብዙዎቹ ሶስቱን ጥቀሱ። ውዳሴ ማርያም፣ ቅዳሴ ማርያም፣ አንቀጸ ብርሃን ናቸው። ውዳሴ ማርያም ማን ደረሰላት? አባ ኤፍሬም። ቅዳሴ ማርያም ማን ደረሰላት? አባ ሕርያቆስ።
አንቀጸ ብርሃን ማን ደረሰላት? ቅዱስ ያሬድ። መላእክት በሰማይ ምን እያሉ ያመሰግኗታል? ይዌድስዋ መላእክት ለማርያም። ውድ የቲክቶክ ጓደኞቻችን እንግዲህ ይህንን ዝማሬ ታስታውሱታላችሁ። መጀመሪያ ቫይራል የወጣንበት ዝማሬ ነበረ። እጅግ በጣም የምንወደው ሁልጊዜም ቤት ውስጥ ከልጆች ጋር እንደዚህ እያልን የእመቤታችንን ስም እናነሳለን። በዚሁ እናስታውሳችሁ ብለን ነው። የእግዚአብሔር ደግሞ ደግ ነው። በአሁኑ ቪዲዮ 3 አድርጎን ይችኛዋን ቅመም ጨምሮልን እነዚህ ደግሞ ትልልቅ ሰዎች ሆነው እኔም እንደዚህ አርጅቼ መተናል። እግዚአብሔር የተመሰገነ ይሁን። እስቲ ደግሞ ይህንንም ላይክ፣ ሼር፣ ኮፒ ሊንክ ምናምን አድርጉልን። እናመሰግናለን። መታደል ነው። በእንደዚህ አይነት የእግዚአብሔርን ቃል እየሰሙ እየዘመሩ የሚያድጉ ህፃናት እጅግ እድለኞች ናቸው። ሁሉም ቤተሰብ ልጆቹን እንደዚህ ቢያድግ ቤተክርስቲያናችን ስለ ሃይማኖታችን ያለን ዕውቀት የት በደረሰ ነበር። ታዲያ ሁላችንም ኦርቶዶክሳውያን አሁንም ጊዜው አልረፈደም። ከእንደዚህ አይነት ጥሩ ስራ ከሚያደርጉ ጥሩ መንፈሳዊ ነገር ከሚያደርጉ ነገር መቅናት አለብን። መንፈሳዊ ስራ በሚሰራ ሰው መቅናት አለብን። ልምዱንም መውሰድ አለብን። ዛሬ ታላቅ በዓል ነው። እናታችን ቅድስት ድንግል ማርያም ከአባቷ ከቅዱስ ኢያቄም ከእናቷ ከቅድስት ሐና የተጸነሰችበት ነው። ጽንሰታ ለማርያም እየተባለ በቤተክርስቲያናችን በታላቁ ይታሰባል። ወርሃዊ በዓሉ አጋዕዝተ ዓለም ቅድስት ሥላሴ ነው። እንኳን አደረሳችሁ አደረሰን። ታዲያ ጊዜው ፍልሰታ ነው። የፍልሰታ ጾምን የሚጾም ሰው መቼም ቢሆን ወድቆ አይወድቅም ይለናል መምህራችን። እስኪ አብረን እንከታተል። የእመቤታችን የፍልሰቷን ጾም የሚጾሙ ሰዎች ወድቀው አያውቁም። የሚያስገርመው ነገር በታሪክ ታውቃላችሁ አይደል? አንድ አይነ ስውር መምህር የእመቤታችን ፍልሰቷን ጥሪ ተጠርቶ ከደቀ መዝሙሩ ጋር ሲሄድ ማዕበል ከተተው። ጋኔን ወጥቶ ከጥልቁ ይዞት ገባ ወደ ውስጥ። ጥልቅ ነው፣ በጣም ሩቅ፣ ባህሩ በጣም ጥልቅ ነው። ከዛ እሱ ሂዶ አገር ቤት አገር ደርሶ ሰው ጠርቶ እንደ ከተማ አይደለም ሩቅ ነው እስከሚመለስ ድረስ የት ነው የገባሉት? ቀዳዳ ሰጥቼ ዋናተኞች ዋና አዋቂዎች ቢገቡ ቆሞ እዛ ውስጥ ጥልቁ ደሴ ማርያም ይጸልያል። አሁን አስቡት፣ አስገራሚ ነገር ነው። እና መጥቶ እነሱ ለማትረፍ ነው። እሱ ደግሞ አንተ ወግድልኝ ጸሎት ላድርስበት ጨርስበት ምን አይነት ዳገባን ወደዚያ ወልልኝ እና አንተ ምንድን እና ኋላ ወጡት በኋላ ምን ሆነ ነው እንደዛ ያልክ ብሎ ሲል ውስጡኝ የምን ተጎዳውኝ ንግስት ቆማ ያመሰገንኩኝ ከሷ ለይታችሁ ታወጡኝ ብሎና ጾማን ይሄስ ደግ ካህን ነው፣ ቅዱስ ካህን ነው። አንድ ዲያቆን ነበር። እንደማን ወይ እንደኔ ይሆናል ወይ እንዳንዳንዶቻችን ይሆናል። ሽፍታ ነው፣ ሌባ የለየለት ሞላጫ የነበረ ምሽክ አድርጎ የሚሰርቅ አስባችሁ ላይ ዲያቆን ሽፍታ ዛሬ ዘንድሮ አለ የለም አላውቅም። ፍልሰታ ነው፣ ትችት የለም። እና ዘወትር 2 ሙያ አለው። የፍልሰታን 16ቷን ቀን እየጾመ ውዳሴዋን ይደግማል። እና ምን ይላታል? ንስሐ ሳልገባ እንዳትከይ። ለምን? ኃጢአተኛነቱን ያውቃል ማለት ነው። የሰው ልጅ እኮ በነገራችን በዚህ ዘመን ትልቁ የተጎዳነ ኃጢአተኛነታችን አላወቅንም። ማናችንም ቢሆን በተለይ አውደ ምሕረት ላይ ያለነ ማለት ነው። እና አንዳንድ ጊዜ ግርም ነው የሚለኝ እንዲያው ማለት ሰው ኃጢአተኛነቱን ካላወቀ ከቶኑ ከእግዚአብሔር መድረስ አይችልም። እና አንድ ያለ ሲለምናት ኑሮ በጣም ብዙ ስላበሳጫቸው የሀገሩ ሰዎች ተሰብስበው ያዙት፣ አሰሩት፣ ደበደቡት። አልወጣላቸው ስላለ በሰይፍ ቆራረጡት። ግን አይሞትም። አለመሞቱ ብቻ አይደለም፣ የስቃይ ስሜት አያሳይም። ዝም ብሎ ቁልጭ እያለ ያቸዋል። ብዙ ጊዜ በባህላችን ቶሎ የማይሞት ምንድን ነው የሚባል? ድመት አይደል? ድመት የገደለ ምን ያወጣ ይባላል? ተዝካር ጥሩ ነው። እስቲ ይሁን። መምህራችንን እናመሰግናለን። ታዲያ በዚች በጾም ወቅት በርካቶች ወደ ቤተክርስቲያን ሄደው የሚያስቀድሱበት ወቅት ነው። በምናስቀድስበት ሰዓት በርካታ ነገሮች ሊገጥሙን ይችላሉ። አንዳንድ በልምድ ይዘናቸውን ነገሮች ወደ ጎን ብለን ክርስትናው ምን ይላል፣
ኦርቶዶክሳዊነት ምን ይላል? ኦርቶዶክሳዊነት አንዱ ለአንዱ ማዘን፣ አንዱ ለአንዱ መራራት እንጂ የኔ ነው የኔ ብቻ ነው ብሎ ድርቅ የሚባልበት አይደለም። እህታችን አንድ ሐሳብ አንስታለች። እናቶቻችን እንደዚህ አታድርጉ እያለቻቸው ነው። አብረን እንከታተል። ፍልሰታ ላይ ማለት ነው ምን ምርር እንደሚያደርገኝ ነገር ታውቃላችሁ? ትልቅ ሰዎች አሮጊቶች ማለት ነው፣ በተለይ በሴቶቹ በኩል ማለት ነው። እዚህ ጋር ቆምኩኝ ማለት ነው ቦታ አገኘው ብዬ እዛ መጡ። ከዛ ማለት ይሄ የኔ ቦታ ነው አሉ። እሺ ብዬ አክብሬ ምናምን እዛ ጋር ሄድኩኝ ማለት ነው። እዛ የሆነችም ማን ነው የሆነቻቸውም ደግሞ መጣው የኔ ቦታ ነው አሉ። እሺ ብዬ ወጣሁ። ከዛም በኋላ ላይ የሆነ ቦታ ጋር ሄድኩኝ። እዛ መጡና በመቋመን ይሄ የኔ ቦታ ነው ጠጋ ብለውኝ ፊት ለፊት አደረሱኝ። እሺ ብዬ ይሁን ብዬ እንደተቃጠልኩኝ ከዛም በኋላ ላይ በቃ ተመስገን እንትን ብሎኛል ብዬ ስል በመቋመያቸው ቋ አደረጉኝና ይሄንን ቀልጠበኝ እናቴ ዞር ብዬ አቤት ስላቸው እንዴት እንደደቀ እመብቲ አኩያ ቢሆኑ ማለት ነው ተሽከርከ ጧ ማረጋ እኔ ሰና ክብር ቀብጥቻ አይደለም ሰው ግን አስቀም አንሰቁም ናታችሁ። ከዛ እንደዚህ ጎንበስ ስል አሉ እንደዚህ ጎንበስ ስል አይመቸኝም። ስለዚህ ወደዛ የት ጋር ነው? ወደዛ ጋርም አላችሁ እዚህ ጋርም አላችሁ። እኔ ጌታ ምንድነው ቤተክርስቲያን ስማት ለአረጋውያን ተብሎ ብቻ ማለት ነው ለብቻ እንደዚህ ይከፈደልን አንፈልግም፣ ይከፈደልን። እህታችንን እናመሰግናለን። ይህ ችግር እንግዲህ በአንዳንድ አካባቢዎች ገጥሟችሁ ሊሆን ይችላል። እናት አባቶቻችን ናቸው። ታላላቆቻችንን ማክበር ይገባል። ወጣ ብለን ብናስቀድስም ምንም ችግር የለም የሚሰማን ከሆነ። ነገር ግን አንዳንድ ስለ ሃይማኖታቸው በደንብ ያልገባቸውት ወንድሞች ሊኖሩ ይችላሉ። ትንሽ ስትነኳቸው ቁንጥር ብለው የሚወጡ። ስለዚህ እናትና አባቶቻችን ርህሩህ የክርስቲያናዊ ስነ ምግባር ባለው መልኩ ብትገስጿቸው ጥሩ ነው እንላለን። ሌሎቹም አሉ ጥሩ እየሰሩ ጥሩ እያገለገሉ ያሉ አባቶችን ወንድሞችን ሊቃውንቱን ሳይቀር ከቤተ ክርስቲያን ገፍተው የሚያስወጡ። እስኪ አቡን እንስማው። ከተወሰኑ ዓመታት በፊት የተሐድሶ ምንፍቅና በቤተ ክርስቲያን ትልቅ ፈተና ነበረ። እጅግ በጣም ብዙ የቤተ ክርስቲያን ነፍሳትን ያጣንበት፣ ብዙ የቤተ ክርስቲያን አገልጋይ የነበሩ ሰዎችን ያጣንበት ጊዜ ነበረ። ነገር ግን በዛው ጊዜ የቤተ ክርስቲያን ፈተና የነበረው የነዚህ የተሐድሶ መናፍቃን ፈተና ብቻ አልነበረም። በቤተ ክርስቲያን ደግሞ የሚያገለግሉ ሰዎች ሆነው ያንን አጋጣሚ ብቻ ተጠቅመው የግል ቂም ያላቸውን ሁላ እየፈረጁ መናፍቃን እያስባሉ እጅግ በጣም በርካታ ንጹህ ምንም እምነታቸውን ያለወጡ ምንም ምንፍቅናን ጭራሽ የማያውቁ የነበሩ ሰዎችን በተንኮል ከቤተ ክርስቲያን ያጠፉ ደግሞ በዛው ልክ የነበሩ በጣም ብዙ ሰዎች ነበሩ። ብዙዎችን በተንኮል እንዲሁ እየፈረጁባቸው እንዲሁ እየጫኑባቸው ይሁን ምንም በማይመስል ምክንያት እንዲሁ መናፍቅ እያሉ እንዲሁ ከገሌ ጋር ግንኙነት አለ እያሉ ያለምንም ጥፋት በጣም በርካቶችን ደግሞ ከቤተ ክርስቲያን እንዲወጡ ምክንያት የሆኑ በጣም ብዙ ሰዎች አሉ። አሁን በዚህ ዘመን የተሐድሶ ምንፍቅና ትላንት በነበረው ልክ ትልቅ ፈተና አልነበረም። ነገር ግን ዛሬም ድረስ እነዚህ ቅድም ያልኳቸው በቤተክርስቲያን የነበሩ ሰዎች ግን አሉ። በጣም የተለያየ አካባቢ ላይ አገልጋዮችን፣ ሰንበት ተማሪዎችን በሐሰት የሚፈርጁ ስቲል የግል የሆነ ትንሽ መቀያየም ራሱ ካላቸው ከምንፍቅና ጋር እያጋጩ የሚፈርጁባቸው ሰዎችን የሚገፉ ከቤተክርስቲያን እንዲርቁ የሚያደርጉ ሰዎች ወደ ቤተክርስቲያን ለመጨመር እንኳ ሲሞክሩ በፍጹም የሆነ በንጹህ ልብ የማይቀበሉ በጣም በርካታ ሰዎች ስቲል ቤተክርስቲያን ውስጥ አሉ እና እነዚህ ሰዎች ስቲል የቤተክርስቲያን ፈተና ናቸው። በነገራችን ስቲል የቤተክርስቲያናችን ዴንጀር የሆኑ ሰዎች ናቸው። ምንም እንኳን ኦርቶዶክሳዊ ናቸው ቢባልም ምንም እንኳን ኦርቶዶክስ አስተሳሰባቸውን ምናምን ኦርቶዶክስ ቢመስልም ነገር ግን በጣም ለቤተክርስቲያን አደገኛ የሆኑ ለብዙ ሰዎች ነፍሳት ልክ ከተሐድሶ መናፍቃኑ እኩል ምክንያት ሆነው ሊጠቀሱ የሚችሉ ሰዎች ናቸውና እንደዚህ አይነት ሰዎች በጣም ትልቅ የእውቀት ችግር የሚታይባቸው ናቸው። ምክንያቱም ይሄ የነፍሳትን ዋጋ አለማወቅ ነው። ሰዎችን በሐሰት ፈርጆ ከቤተ ክርስቲያን እንዲርቁ ማድረግ በማይሆን ምክንያት ማስረጃ በሌለ ነገር በእርግጠኝነት በዚህ ውስጥ ያለፈ ሁሉ ያውቀዋል። አንድ አባባል አለ። ምን የሚባል መረጃው አለን። ምንም የሌለ መረጃው አለን። እንዲህ ያርጋል መረጃው አለን። ምንድነው መረጃው? የለም፣ አይታወቅም፣ አይጠቅሱልም፣ አያሳዩም። ምንድነው? በቃ አለን፣ ደርሶናል፣ መረጃው አለን።
እንደዚህ አይነት ሰዎችን እግዚአብሔር አምላክ ከቤተ ክርስቲያን ቢያንስ ከመዋቅራዊ ነገሮች ያርቅልን። በእውነት ምዕመን ሆነው ብቻ ቢቀጥሉ ቢያንስ ሌላው ላይ ችግር አይሆኑም። ነገር ግን የቤተ ክርስቲያን መዋቅር ውስጥ ካሉ እስቲል በቃ በጣም ብዙዎችን ንጹህ አገልጋዮችንም ጭምር እየገፉ ከቤተ ክርስቲያን እንዲርቁ ምክንያት ይሆናሉ እና እግዚአብሔር አምላክ ልቦናቸውን ይመልስ። ወንድማችን አቡን እናመሰግናለን። ኦርቶዶክሳዊን ሆነን ክርስቲያናዊ ሆነን ለብር ብለን ለተለያዩ ለግል ጥቅማችን ብለን ሰውን ከእግዚአብሔር መንግስት ገፍቶ ማስወጣት በራስ ነፍስ ላይ እንደመፍረድ ነው። ይህ በፍጹም በኦርቶዶክሳውያን ቤተ እምነት ውስጥ በእኛ በኦርቶዶክሳውያን ህብረት ውስጥ ሊኖር አይገባም። እንደዚህ ያሉ ሰዎች ካሉም አቅራቢያቸው የምንገኝ ሰዎች መምከር መገሰጥ አለብን። ለብር ተብሎ ለሌላ ነገር ተብሎ ከክርስቲያናዊ ህይወት ከዚህ ከተቀደሰችው እግዚአብሔር ከሰጠን ከቅዱሷ ሃይማኖት ነፍሳችንን ከምናድንባት ሃይማኖት ሌላውን ማስወጣት በፍጹም አያስፈልግም። እንደውም ሌላውን እንዲድን ነፍሱን እንዲያድን እየመሰከርን ብናመጣ ነው ጥሩ የሚሆነው፣ በእግዚአብሔርም ዘንድ ተቀባይነት የምናገኘው። መጪው ዘመን ኢትዮጵያንና ኦርቶዶክሳውያን እንኳን ደስ አላችሁ፣ መጪው ዘመን የኛ ነው ይለናል ዶክተር ሮዳስ ታደሰ። ኢትዮጵያን በርካታ እውነታ ያላቸውንና የምንኮራባቸውን ነገሮች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማካኝነት ይዘናል። የዓለም ሕዝብ ያላገኘውን እጅግ እንቁ የተባሉ ቅርሶችን ይዘናል። የዓለም ሕዝብ በክርስቶስ ያመልካል፣ ክርስቶስን ይወዳል። ታዲያ በክርስቶስ እጆች የተጻፉት ጽላተ ሙሴ ሳይቀሩ ሙሴ የተቀበላቸው ጽላቶች ሳይቀሩ በክርስቶስ የተጻፉት እንግዲህ የዓለም መሪ በሆነው በክርስቶስ የተጻፉት እዚህ ኢትዮጵያ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን እድሜ ለኦርቶዶክስ ተዋሕዶ ቤተክርስቲያንና ለአባቶቻችን። መስቀሉም እዚሁ ነው። የሄኖክ መጽሐፍ የቅዱስ ሄኖክ መጽሐፍ በርካቶች የሚፈልጉ በርካታ በውስጡ በርካታ ለአእምሮ የሚከብዱ ለመመርመር የሚከብዱ ነገሮችን የያዘው የቅዱስ ሄኖክ መጽሐፍ ያለው በዚሁ በኢትዮጵያ ነው። ማና ቆይቶት የኦርቶዶክስ ተዋሕዶ ቤተክርስቲያንና አባቶቻችን በዚሁ በህብረት ውስጥ በጉባኤ ውስጥ ያሉ አባቶቻችን ለእምነታቸው ጠንካራ የሆኑ አባቶቻችን ስላቆዩት ልንኮራ ይገባናል። እውነትን ስለያዝን ይህ እውነት የዓለም ሕዝብ እየመረመረ ይገኛል ይለናል መምህራችን ዶክተር ሮዳስ ታደሰ። እስኪ አብረን እንከታተለው። መጪው ዘመን የኛ ዘመን ነው ብዬ አምናለሁ። ለምን መሰለ ይሄ ልልበት የቻልኩት የዓለም አይን ወደዚህ መዞሩ አይቀርም። ለምን ይመስላል? ኤአይ ጥሩ ነገር ነው ብዬ አምናለሁ። መጥፎ ነገርም አለው ግን ሊኖረው ይችላል። እኔ ያልኩበት ምክንያት ምንድን ነው? የታመቁት ነገሮችን ሁሉ ከፈተ። ሰዎች አክሰስ እንዳያደርጓቸው የተለያዩ ነገሮች ተዘጋግተው የነበሩት ነገሮች ተከፋፈቱ፣ ተጣሰ። ሰው ዓለም ምን መጣ? አሁን ዝም ብለህ ተመልከት እስቲ የውጭ ሀገር ፖድካስቶች፣ እኔ በብዛት ማየው የውጭ ፖድካስቶች ያለው ስለ ሄኖክ መወያየት ይጀምረዋል። በጣም ከምትለው በላይ በጣም ኢትዮፒክ ካኖን፣ የኢትዮጵያ ቀኖና፣ 88 ቡክስ፣ የቡክ ኦፍ ሄኖክ ታውዘንድስ። እኔ ይሄ በጣም እያሰጋኝ ነው። ለምን እንደሆነ ታውቃለህ? ቀጣዩ ዘመን በጣም በቅርብ ዓመታት እንደ ፕሪዲክሽን እንዳታደርግ ነብይና አላቅም በእውቀት ሰው ነኝ። ቀጣዩ ዘመን የኔፊሊም ጉዳይ የሚነሳበት ወቅት ነው። አትጠራጠር። የዩኤፍኦ ጉዳይ የአሜሪካ መንግስት ወርለድ እየገለጠው ነው። ሰው እነዚህ ኢንቲቲስ ምንድን ናቸው? ሱፐርናቹራል ቢንግስ ምን ናቸው? ስለዚህ ብቸኛ ሶርስ የሆነው የሄኖክ መጽሐፍ ነው። የእሱ ባለቤት ደግሞ ኢትዮጵያ ናት። ሰው አሁን ዓለም ሁሉ የሚሰራው ፖድካስት ላይ እነዚህ ምንድናቸው? ዩኤፒ ይላል፣ ዩኤፍኦ ይላቸዋል፣ ኤሊያኖች ይላቸዋል፣ ኔፍሊሞች ደግሞ አሉ፣ 200 የወረዱ አሉ። መንፈሳቸው የት ነው ያለው? በጣም ከባድ ይሹ ነው ራሱን ችሎ። አሁን ይሄ የሚነሳበት ወቅት ነው። በጣም ሊገባን ይገባል። መጪው ዘመን እንደምናስበው አይደለም። ይሄ አሁን ሆነን መረዳት ያስፈልጋል። አሁን ገና ነን፣ አላወቅ ነው። የሚመጣው ጎርፍ በጣም ከባድ ነው። ስትሬንጅ ነገሮች አሉ። ይሄ የኤአይ ጉዳይ እንደ ቀላል የምታየው ነገር አይምሰልህ። ይዞ የሚመጣቸው ነገሮች አሉ። በተለይ ደግሞ የዩኤፍኦ ጉዳይ የኔፍሊም ጉዳይ መቀስቀሱ አይቀርም። ሰው ሰልችቶታል። አሁን ሱፐርናቹራል ነገር ፈለገ። የአኳሪየስ ነው። ሰለቸው፣ መብላት መጠጣት ሰለቸው፣ መዝናናትም ሰለቸው፣ ጭቅጭቁም ሰለቸው። ሰው አሁን ኤአዩ ሲመጣ ትንሽ ዲሜንሽን ጨመር የማድረግ ተነስቶ የማያውቁት ጉዳዮች እየተነሱ ነው። ይሄ ሲነሳ ደግሞ የኢትዮጵያ ዘመን ቀመር መነሳቱ፣ የኢትዮጵያ ፊደል መነሳቱ
አልፎ ተርፎ የኢትዮጵያው መጽሐፈ ሄኖክ መነሳቱ አይቀሬ ስለሆነ ከአሁኑ ነው መዘጋጀት ያለብን። አይቀሬ ነው ይሄ ጉዳይ። ለዚህ ነው እኔ ደጋግሜ ተናግሬያለሁ። አሁን በሃይማኖት ቦታ ስትሄድ ክርክር ነው፣ ጭቅጭቅ ነው፣ ብዛ ነው፣ በለው ነው። የሆነ ነገር ሲመጣ ግን ምንም ነገር ላይኖር ዝግጅት ይፈልጋል። ዛሷ እኔ እናንተ ብዙ ነገር ሰርተናል ከዚህ ቀደም ብለን ከመሬት በታች ስላለው እና ሄዶ ግን ሄኖክ ይመጣል። ቁልፉ እዛ ላይ ነው። ሀገሪቱ ትነሳለች። መልሳችሁ ምንድን ነው መባላችን አይቀርም። ስለዚህ በዓለም አቀፍ ጉባኤ ጭምር የሚያቅረብ መተንተን የሚችሉ ትውልዶችን ማውጣት አለብን። በጣም መቅረጽ አለብን። ኢቭን ተሟክተው ይሄ ዲክሽነሪዎቹ ዊኪፒዲያ ላይ የተሳሳተ ኢትዮጵያ ጁሊያን፣ ኢትዮጵያ ግብፅ የሚል መታረም ጭምር አለበት። ሚያርሙ አይደለም ብለው መሰረታዊን ነገር አውጥተው ይሄ ግዴታ ነው። ይሄ ካልሆነ መጪው ጊዜ ወደኛ ነው ነገሩ የሚመጣው። አትጠራጠር። መምህራችንን እናመሰግናለን። አንዳንዶች ታዲያ ባለማወቅም ይሁን በማወቅ ከርሳቸውን ለመሙላትና በሌሎች ለመወደድ ሲሉ የኦርቶዶክስ ተዋሕዶ ቤተክርስቲያንን ከተሐድሶ በላይ እየገፏትና ታሪኳን እያበላሹ ይገኛሉ። ልክ እንደ ታየ ቦጋለ ያሉ ሰዎች የታሪክ መምህር ነን ይላሉ፣ ግን ታሪክን እያበላሹና የኦርቶዶክስ ተዋሕዶ ቤተክርስቲያንን በነቀፌታ በተሞላና በጥላቻ እንደዚህ እየመረዟት ይገኛሉ። ከተናገራቸው ነገሮች ሰብሰብ አድርጌ የዋሻቸውን ውሸቶች ለእናንተ ልንገራችሁ። ታየ ቦጋለ ቤተክርስቲያን ላይ የዋሻቸውን የተናገራቸውን ፖለቲካዎች ምናምን ትችልታለሁ። እኔ ፖለቲካው አይመለከተኝም። ቤተክርስቲያን ላይ ግን የዋሻቸውን ነገሮች ልንገራችሁ። እኔ ሊስት አድርጌ ይዣቸዋለሁ። አንደኛ ኦርቶዶክሶች እና አማሮች ፕሮቴስታንትን ስደብልን፣ መንግስትን ስደብልን አሉኝ ያለው ውሸት ነው። አንደኛ። ሁለተኛ ዶክተር ዘበነ ምናባዊ ትርክትን የሚናገሩ ሰው ናቸው፣ መምህር ናቸው፣ ዶክተር ናቸው፣ ተረተረታም ናቸው አለ። ማለት ዶክተር ዘበነ ጫፋቸው ላይ ማለት ነው አደረሰም። የእሳቸው እዳሪ እንኳን ካንተ ይሻላል። በጣም የሚገርም ነገር ማለት ነው። እና ሰው ደግሞ ወቅ ለይ ሰውና የምትናገረውን ሰው መለየት አለበት። አየና ይሄ ዋሽታል፣ በእሳቸው ላይ ዋሽታል። ሌላኛው ጃንደረባው አንድ ግለሰብ ነው አልክ። ግለሰብ አይደለም ጃንደረባው አገር ነው። አገርን የሚወክል ነው። የህንደኬ መንግስት ሲጀመር የበላይ ባለስልጣን ብሎ ያስቀምጧል መጽሐፉ ራሱ። እና ወንጌልን ደግሞ ለኢትዮጵያ ህዝብ ሰብኳል። ተውና እንኳን እሱ ሐዋርያ ነው። ሐዋርያ ምን እንደሆነ እንኳን አታውቅም። ለህዝቦቹ ሐዋርያ የሆነ ተብሎ ተጽፎለታል። ይህንን እንኳን ማሰብ እንኳን አትችልም። ሐዋርያ ምን እንደሆነ ጴንጤ ወዳጆች ይንገሩ። ታየ እኔ አይደለሁኝም። ጴንጤ ወዳጆችን ጠይቃቸው። ሌላው ክርስትና በጎጃምና በጎንደር በ13ኛው ሴንቸሪ ነው የገባው ብለ ቀጥፋል። ውሸታም ነህ አንተ፣ በጣም ውሸታም ነህ። ጎንደርና ጎጃም ላይ በእንኳን ተውና በህገ ወንጌል በህገ ልቡናና በህገ ኦሪት እንኳን የተቀደሱ ቦታዎች ነበሩ። እንደነ ጣና ቂርቆስ ያሉ ቦታዎች ነበሩ። አስተካክል፣ አትዋሽ፣ አትቅጠፍ። በግሪክ ቋንቋ ነው ቅዳሴ ለመጀመሪያ ጊዜ እንትን የተባለው ብላል። ይሄም ውሸት ነው። ግሪክና ግዕዝ ሲጀምር ሰማይና ምድር ናቸው። ግዕዝ የአዳም ቋንቋ ነው። ግሪክ አሁን ትላንትና የመጣ ነው። እንኳን ተውና ቅዳሴ ላይ በግሪክ ሊባል ይቅርና እና አንተ የራስህን ክደ የግሪክን አፍቃሪ ስለሆንክ እዛው ፍቅራችሁ እዛው ይውጣላችሁ። ሌላው የቅድስት ድንግል ማርያም ሀገር አትባልም ኢትዮጵያ ብለሃል። ውሸት ነው። ቡል ያርጋታል እናታችን ቅድስት ድንግል ማርያምን። ቅዱስ ጊዮርጊስንም እንደው እንደ መንቆር ነገር ብለሃል። ሌላው ግራኝ አህመድ 20 ሜትር ነው ብለው ተናግረዋል ቁመቱ ብለሃል። ግን ማን እንደተናገረ ግን አልነገርከንም። ጽፏል፣ መጽሐፍም ጽፏል ብለሃል። የጻፊውን ሰውም ንገረና እስኪ ማን ነው ግራኝ አህመድ 20 ሜትር ነው ብሎ የጻፈው? እና በዚህ ያክል ደረጃ እንደው ለእስላሞች እንደው በቃ እስላም ልሁንላችሁ ባትላቸው ደስ ይለኛል። እነሱም እንደዚህ አይነት አሽቃባጭ ሰው ደግሞ አይወዱም። ታየ ልንገርህ፣ እቺን አድርጎልህ ከሆነ እንግዲህ ብላ ምንም ማድረግ አንችልም። ሌላው ክርስትና የቤተ መንግስት እንጂ የህዝቡ እምነት አልነበረም ብለሃል። የቤተ መንግስት ከሆነ የቤተ መንግስቱ ነገስታት ከተቀበሉት ግን እንዴት ነው ታዲያ ስቴት ሪሊጅን የማይሆነው? ታየ እቺን እንዴት ሚሳረቃት? ተሸውደሃል እዚህ ጋር። ክርስትናን እኮ ነገስታቱ ከተቀበሉ እኮ በቃ በቃለት እኮ በቃ አለቀ። ህዝቡም ራሱ ይቀበላል ማለት እኮ ነው። ይህንን እንኳን ማወቅ አልቻልክም። ሌላው አጼ ቴዎድሮስ የወደቀው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር ስለተጣላ ነው ብለሃል። አዎ እርግጥ አንዱ ኮዝ ነው እሱ እንጂ
ኩሙሌቲቭ ኮዙ ግን እሱ ብቻ አይደለም እና ቤተክርስቲያን ነገስታትን የምትጥል አይደለችም ኦፍ ኮርስ። እና አንተ ግን የተናገርክበት ነገር ትክክል አይደለም። ኢየሱስ ሲባል ይናደዳሉ ብለሃል። እኛ አንናደድም፣ ተሳስተሃል። እኛ ጌታን የጌቶች ጌታ የነገስታት ንጉስ ብለን ነው የምንጠራው። ሌላ በየቀኑ እንደዚህ በዓላትን ያከብራሉ ምናምን ብለሃል፣ ዋሽተሃል። እሱም ላይ እንዳያርሱ ግብጽ ነች ያረገቻቸው ብለሃል፣ ዋሽተሃል። መጽሐፍ ቅዱስን አዛብተዋል ብለህናል። አዋልድ መጽሐፍቶች እየተሻሩ ነው አሁን የሊቃውንት ጉባኤ ብለሃል። የትኛው አዋልድ መጽሐፍ ነው እየተሻረው ግን አልነገርከንም። እኔ አንድ ነው ማቀው፣ እሱም ደግሞ የትምህርት ችግር ስላለበት ነው እየተሻረው። እና እኔ ገድልን አልቀበልም ትላለህ፣ እንደፈለክ ነው በቃ የምታወራው። አቡነ ማትያስና አቡነ ጳውሎስ ትግሬ ስለሆኑ ነው ጳጳስ የሆኑት ብለሃል። እሱ ፖለቲካ ነው አብካው። እንግዲህ ያ ማለት አሁን ያለው መንግስትም የራሱን ጳጳስ ይሹም እያልክ ነው ያለው። አይታዬ ቤተክርስቲያን ሰፊ የሆነ ቦታ ይዛለች ብለሃል፣ ሰፊ የሆነ እና በጣም ያሳዝናል። በአጠቃላይ ንግግር ሁሉ እጅ የሚል ነው እና የፕሮቴስታንት ቤተ እምነትንም እያፈረሱ ነው ብለሃል። እና ታዬ በጣም ብዙ ድንበር ለቀቅ ነገሮችን ተናግራል። ሶፎንያስ ፓስተር ሶፎንያስን መጣባሃለሁ፣ አንተ ላይ መጣባሃለሁ። አንተ ያጠፋውን ነገር 1 2 3 4 ብዬ ነግርሃለሁ። ታዬ ግን እቺ ንግግር ዋጋ ታስከፍልሃለች። እመኔ ወንድማችን እናመሰግናለን። ለነታዬ ወጋለና ለታድሶች ግን ቸሩ እግዚአብሔር ልቡና ይስጥልን። ፌሚኒዝም በአሜሪካ ተቃውሞ ገጥሞታል። ምን ተቃውሞ ገጠመው? እስኪ እንከታተል። የፌሚኒዝም ጉዳይ ከእንደገና በአሜሪካም ሆነ በዓለማችን ላይ እንደ አዲስ መነጋገሪያ ሆኗል። ታዲያ በአሜሪካን ሀገር የሚገኙና የፌሚኒዝምን ሀሳብ የሚቃወሙ ሴቶች እየበዙ ይገኛሉ። እኚህ ኳላ የምትመለከቷቸው ወይም እቺ ኳላ የምትመለከቷት እንግዲህ በአሜሪካኑ ጥቃት ምክንያት ህይወቱን ያጣው የከርክ ሚስት የሆነችው ኤሪካ ከርክ ነች። ታዲያ ከሰሞኑን ትልቅ የሆነ ሰሚት ተዘጋጅቶ ነበር በአሜሪካን ውመን ሊደርሺፕ ሰሚት የሚባል ሰሚት። ይህም ሰሚት ብዙ ተቃውሞና ድጋፍ የታየበት ሰሚት ሲሆን እቺ ኳላ የምትመለከተው የ21 ዓመት ወጣት የሆነችው ሳቫና ስቶን የምትባል ስትሆን ቪዲዮውን ጋብዛቸዋለሁ። እሷም እንደተናገረችው ከሆነ የፌሚኒዝም ሀሳብ የዓለማችን የህዝብ ቁጥር ለመቀነስና ትዳርን ለመበተን ሆነ ተብሎ በሀብታሞች የተዘጋጀ ሀሳብ ነው ስትል ተናግራለች። የሷም አመለካከትና አስተሳሰብ ለየት ያለ ነው። በአንድ ቪዲዮ መጠቀለሉ አይደለም። ነገር ግን ስለዚህ ሀሳብና አመለካከት የተናገረችውን ነገር ተመልከቱት። እናንተ ሀሳባችሁን አስቀምጡልኝ። And the truth is, to live a virtuous life of abundance as a woman, you must reject the lies of this culture. Feminism is the biggest lie we have ever been sold as women. Now you may say, I reject modern feminism, but I agree with the principles of feminism. And I would challenge you on that. Because while the textbook definition of feminism is about equality between the sexes, what feminism actually is a movement funded by the wealthiest evil people with the goal to destroy marriage and family. It is designed to make you hate the very things God made unique about you as a woman. እንደሰማችሁት ነው። ተጀምሩ በኢትዮጵያኖች ተቃውሞ የገጠመው የኢትዮጵያ ፌሚኒዝም አንቀሳቃሾች እነ ጆርጅ የሚባሉት እህቶች ስለ ትዳር የሚናገሩት ነገር ስለ ሃይማኖት የሴት ልጅ እንደሚጨቁን የተናገሩት ነገር በበርካታ ኢትዮጵያኖች ተቀባይነት የለውም። አሁን ግን አንዳንድ አጋጣሚዎችን ሲያገኙ የእህቶቻችን መጎዳት፣ የእህቶቻችን መደፈር፣ በኢትዮጵያ ያለው ሕግ መላላትን ተከትሎ እነዚህ ፌሚኒስቶች አንዳንድ ጄሌዎች እየሰበሰቡ ይገኛሉ። እውነት ነው፣ በእህቶቻችን ላይ በርካታ እንግልት እየደረሰ ይገኛል። ሳይፈልጉ እየተጠለፉ ይገኛሉ፣ ሳይፈልጉ እየተደፈሩ ይገኛሉ፣ እየተገደሉም ይገኛሉ። ይህ የሁላችንም ስቃይ ነው። አንድ እህት በአደባባይ ስትጎዳ ዝም የሚል ወንድ ግን የለም። የኢትዮጵያኖች ሞራራችንም እሴታችንም አይደለም። ባህላችንን ከባህል ወተን ያለን መረዳዳት ወተን ወንድ ልጅ ለሴት ልጅ በቃ ጠላቷ እንደሆነ ተደርጎ የሚነገረው ነገር በፍጹም አግባብነት የለውም። ከትዳሯ እንድትርቅ የሚደረገው ነገርም በፍጹም አግባብነት የለውም። እነዚህ በየሶሻል ሚዲያው እያራመዱ ያሉት ሰዎች ምላሽ ሰጡ ተብለዋል። ከሆሞሴክሹዋል ከተለያዩ ነገሮች ከተመሳሳይ ጾታ ከነሱ ጋር ያላችሁን ሪሌሽን ጥርት አድርጋችሁ ተናገሩ ተብለው እስካሁን ምላሽ አልሰጡም። ይህ ደግሞ እጅግ ልንከተላቸው የሚገባ ነገር አይደለም። ዛሬ ስለዛ ነገር አስተላልፈው በማግስቱ በሶሻል ሚዲያቸው ብትገቡ የሚያስተላልፉላችሁ ነገር ትዳር እንደማይጠቅም ባል ምንም እንዳደለ ነው። ስለዚህ በእውነታን አስመርኩዘው የነሱን መርዝ የሆነ ነገር እየረጩ ነው ያሉት። እነዚህን ሰዎች ተጠንቅቀን ልንታገላቸው ይገባል። ሃይማኖት ሴት ልጅ እንዴት እንደጨቆነና እንደበደለ ደጋግመው እየነገሩ ነው አይደል? ታዲያ በእኔ አይን የማስበውን ነገር ላካፍላችሁ። የመጀመሪያው ነገር
የሚነግሩን ሰዎች በትክክል መጽሐፍ ቅዱስን እኔ በተለይ እንደ ክርስቲያን ስለ ክርስትና ብቻ ማውራት ስለምችል ማለት ነው መጽሐፍ ቅዱስን በትክክል አንብበው ተረድተው ትርጓሜው ገብታቸው ነው ወይንስ ከነሱ አይዲዮሎጂ ጋር ሊሄድ ይችላል ብለው ያሰቡት ቨርስ ወይንም ጥቅስ እዚህ ቦታ አለ ተብሎ ነው መጽሐፍ ቅዱስን የገለጡት? ከማን ነው ስለ መጽሐፍ ቅዱሳችሁ መስማት ያለባችሁ? ሁለተኛው ነገር ደግሞ አንዳንድ ጊዜ ሃይማኖቷ ወይንም ቤተክርስቲያኗ መጽሐፍ ቅዱስ የሚለውና አንዳንድ መምህራን ከራሳቸው አንግል የሚተረጉሙት ነገር ሊለያይ ይችላል። አንዲት ሴት ተበድላለች ተጨቁናለች የሚሉት የመጀመሪያው ጥቅሳቸው ምንድነው? ተገዢ ተብላለች ነው። አንዲት ሴት ለሁሉም ወንድ አይደለም እንድትገዛ የተጠየቀችው ለአንድ ለባሏ ነው። ባይዘዌ እኛ የቃላት ጦርነት መሰንጠቅ ያዘን እንጂ በመገዛት ውስጥ የሚደረጉ ነገሮች እንኳን ለአንድ ባል ቀርቶ ለብዙ ሰዎች የምናደርጋቸው ነገሮች ናቸው። ማክበር፣ መውደድ ያን ያህል በጣም እንደ ባርነት የሚታይ ነገር አይደለም። ከዛ ውጪ ተገዢ ስትባል ታዲያ ባልየው እኮ እንዲወዳት ታዟል። ፕሮቫይድ እንዲያደርግ፣ ለቤቱ እንዲያቀርብ፣ እንዲንከባከብ እንዴታ ተሰጥቶበታል። ሌላው አንዱ ከባድና በጣም ሳነበው የሚገርመኝ መጽሐፍ ቅዱስ ለኔ ጠበቃ እንደሆነ እስኪሰማኝ ደስ የሚለኝ ነገር ልንገራችሁ። ባሎች በሚስቶቻቸው ምክንያት ጸሎታቸው እንደሚከለከል ግን ታውቃላችሁ አይደል? እነዚህ አይነት ሰዎች ይሄንን ሊነግሩን የሚችሉ አይመስለኝም። የትኛው ይከብዳል? መታዘዝ መገዛት ይከብዳል ወይንስ አንድ ሰው ስላዘነባችሁ ብቻ ወይንም በዛ ሰው ምክንያት በሚስቶቻችሁ ምክንያት እግዚአብሔር ጸሎታችሁን አልሰማም ጆሮዬን ፊቴን አዞርባችኋለሁ የትኛው ነው የሚከብደው? እኔ በበኩሌ በሚስቶቻቸው ምክንያት ጸሎታቸው መከልከል ይበልጥ የሚከብድ ይመስለኛል። ታዲያ መፍትሄው ምንድነው? ስትገዙለት የሚወዳችሁ መገዛታችሁን እየተገዛችሁ እንደሆነ በመልካም እንደሆነ እግዚአብሔር የሚወደው ነገር ያደረገ እንደሆነ የሚገባውን ባል መርጣችሁ አግቡ። ከዛ ውጪ ለሚያደርገው ነገር እንኳን ሰው ራሱ እግዚአብሔር ጠበቃ ይሆናል እንዴት አርጎ አትሉ? ጸሎቱን ከልክሎ እኔ ከዚህ በላይ ማቻቻል ወይንም ለሴት ቅድሚያ መስጠት ሁሉ ያለ አይመስለኝም። ሌላው ቤተክርስቲያኖቻችን በሴት ሰማዕታቶች እንደሚጠሩ ታውቃላችሁ አይደል? ቀናት እኮ ወስናላችኋለች። ማክበር ቀርቶ ይሄንን ቀን ለቅድስት ሐና ለቅድስት አርሴማ ብላ ቀን ወስና የምታከብር ቤተክርስቲያን ያለችን እና ስለየትኛው ክርስትና ነው አንድ ግራውንድ ላይ ያወራን ያለ ነው። ስለዚህ የምትሰሙትን ሰው ጠንቀቃችሁ ስሙ ልላችሁ። ከዚህ በኋላ ቅድስት ሀገር ኢትዮጵያ እንዳትሉ እሺ ፕሊዝ። እርኩስ ሀገር ኢትዮጵያ። የተወለድኩት አሰብ ነው። በእውነት አሰብ ጨው ለዛ ነው ለዛ ነው አሰብ ነው የተወለድኩት። ልጅ ጆርዲ ባትጃጃይ ጥሩ ነው። ይሄንን ቪዲዮ ኮፒ ሊንክ ሸር አድርጉት። ከመቼውም ጊዜ በተለየ ሀገር የሚያሳስባችሁ ሰዎች እንደዚህ በማርያም በጊዮርጊስ ምናምን ስለምናችሁ ሳጎነብስላችሁ ሙሉ የጋራ ችግር ነው። ኮፒ ሊንክ ሸር ታደርጋለህ። ልጅ ጆርዲ በምን እንደወጣሽ እናውቃለን። ዩኒቨርሲቲው ልኮይ ለዩኒቨርሲቲ ተደናብረሽ በውር ድንብር ክለብ ማታ ላይ ሴት ጋር ስትሳሳሚ ፎቶ ይዘንብሽ ተደነጋግጠሽ ነው ወጣሽው። ዛሬም በአፍሪካ ሀገር ሆነሽ የምታረጊው የምትስተዳደሪበት ብቸኛ ነገር በተመሳሳይ ጾታ ሆሞሴክሹዋል የሚደባበቅ ነገር የለም። በፌሚኒስት መልኩ ሰላማዊ ትዳር የሚኖሩትንና ለማግባት ዳድ የሚሉትን ሰዎች በማስደንበር 15 ቀን ወሲባዊ ግንኙነት በመከልከል ስራ ባለመሄድ እያልሽ ሀገርንም ትውልድንም ለማቃወሳት ሞክሪ። እጣቱን የሚጠባ ሕፃን ልጅ ኢትዮጵያ የለም። ሁሉም ሰው ገብቶት የራሱ የሆነ ላይብራሪ በጭንቅላቱ ላይ ገንብቶ ነው የሚኖረው። አንቺ የምታወሪውን በቲክታክ ዓለም ላይ ከአልጎሪዝሙ አንዱ ስለሆንሽ ስክሮል ስናርገሽ ስለምትመጨልን እንጂ የሚከተሉሽ ባንቺ አይነት በተመሳሳይ ጾታ የተጠቁ ብዙሃንና ውስኖች ደግሞ ለሴት ልጅ ጥቃት እውነተኛ ጠበቃ የሆንሽ መስሏቸው ነው። እውነቱን ስነግርሽ ይሄ ሁሉ የሚከተልሽ ሴት የኔን 300 አካውንት እንዴት እንዳዘጋሽው ቃል በቃል ልንገርሽ። አቅም ኑሮሽ አይደለም። የኔዎች ሲዘናጉ ያንቺዎች ደግሞ ለመብዛት ስለበረቱ እንዳንድ ራስ እንዳንድ ምላስ ስለሆናችሁ ነው። የኔዎች አንሰው አይደለም ወይ ያንቺ በስተው አይደለም። የእናንተ መዳረሻችሁ ዓላማ ታርጌት እቅድ ስላላችሁ ነው። የኞች ደግሞ ትውልድ መዘናጋት ስላለባችሁ ነው። ባጭር ቃል ያዘጋሹ 300 ሺህ አንዴ እንደ ቅቤ ቀልጧል። እነ ፏድ እንድሪስ ማይከፈትም ብለዋል። የኢትዮጵያን ቲክታክ ብርግድግድ የሚያደርጉት በምን ርዝ እንደሆነ ምሎ በአላህ ብሎ ቢነግረኝም በምን እንዳላስከፈተው አላቅም። የነ ሙሴ ሰለሞንን ከዓመት በኋላም ሲያስከፍት አይዶን ጊቭ አፕ ሽት በአካልም ስለምንቋወም ስለምንዋጋ በሚዲያም ባንመጣ አያሳስበንም። እንዲሁም ሚዲያ ከወሬ ውጭ ዘለለ የለም። በአካል ብዙ ተግባር ነገር እያደረግን ነው። ዋናው ሐሳብ ስመጣልሽ አጠር አድርጌ በ3 ደቂቃ ነው ቪዲዮ ሰራሁት። ኮፒ ሊንክ ሸር እንዳይረሳ። የቻላችሁትን ያክል ሜንሽን አድርጉላት። የኔ 100 ሺውን አዲስ ያፈሯቸው አንቺ ካዘጋሽ በኋላ ያፈሯቸው 100 ሺህ ወንዶች ከጎንሽ እንዲቆሙ አንድ ቪዲዮ ስር የአንድ ደቂቃ ተመሳሳይ ጾታን ሆሞሴክሹዋልን እቀዋወማለሁ፣ በአገሬ ላይ እርኩሰትን እከላከላለሁ በይና
ቃል ለሰማይ ቃል ለምድር ጉልበቴ እስኪደማ ክንዴ እስኪዝል ከጎንሽ ልቁም። ይቺ ከዚች እስከዚች በተወሰነችው በ10 ኢንች ጉሮሮሽ ከወጣች ግብረ ሰዶምን እቃወማለሁ፣ ተመሳሳይ ጾታን ሌዝቢያንነትን አወግዛለሁ በይ። ያችን ካረክሽ ይቺ ማተብ ትካደኝ። ከኔ ቀድሞ የሚደግፍሽ ከኔ ቀድሞ የሚወድሽ የለም። ግን አትያትም፣ ያሳሾናት ታንቅሻለች፣ ትወጋሻለች፣ ፈሰስሽ ትቀራለች። ውስጥ ለውስጥ አለው ሊቀመንበራችሁ ነኝ ያልሻቸው ሴቶች ይበተኑብሻል። ወንድማችሁ ገብረየሱስ ነኝ። ኮፒ ሊንክ ሸር አድርጉት። ይሄንን አይተህ በዚህ ጾም ኮፒ ሊንክ ሸር አድርገህ ሀገርክን ማታድን ትውልድ አንፎሎ በማድረግ እኔን ተባበረኝ። አንፎሎ አድርጉኝ። መልካም ቀን ተመኘሁ። ገብረየሱስ ነኝ። እመለሳለሁ፣ እመላለሳለሁ። ወንድሞቻችንን እናመሰግናለን። ቃለ ሕይወት ያሰማልን። ውድ ኦርቶዶክሳውያን እስከ ሰዓት ድረስ አብራችሁ ስለቆያችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።